እሺ ተማሪዎች ተመልሻለሁ። አሁን ደግሞ ትራንዚስተር ኤንድ ዜር አፕሊኬሽንስ የሚለውን እናያለን ማለት ነው። እስኪ እንዲህ እያል መጀመሪያ ምን አየን? ሰሚኮንዳክተር። ሰሚኮንዳክተሮችን ምን ብለን ከፈልናቸው? ፒ ታይፕ፣ ኤን ታይፕ። ከዛስ እነዚህን ሰሚኮንዳክተሮች አንድ ላይ ጃንክሽን በመስራት ፒ ኤን ጃንክሽን የሆነ ምን ዳዮድ ፈጠርን። ሰሚኮንዳክተር ዳዮድ ፈጠርን። ዜን እዚህ ፒኤን ጃንክሽን ዳዮድ ላይ አንድ ሰሚኮንዳክተር አይዘር ፒ ታይፕ ኦር ኤን ታይፕ ብንጨምር አይዘር እዚህ ጋር ምን ኤን ታይፕ ሰሚኮንዳክተር ወይም ደግሞ እዚህ ፒኤን ሰሚኮንዳክተር ዳዮድ ላይ ፒ ታይፕ ሌላ ሰሚኮንዳክተር ብንጨምር ምን ይፈጠራል? ትራንዚስተር ይፈጠራል። this is ትራንዚስተር ይባላል። ትራንዚስተር ከሰሚኮንዳክተር ወደ ዳዮድ ከዳዮድ ወደ ትራንዚስተር this ትራንዚስተር ካን ቢ ምን ኤንፒኤን ወይም ፒኤንፒ ትራንዚስተር ሊሆን ይችላል። ሶ ትራንዚስተር ማለት ምን ማለት ነው? ትራንዚስተር is a device ነው used to amplify or switches in an electronic circuits። እንግዲህ የሚያገለግለው አምፕሊፋይ ለማድረግ ወይም ደግሞ እንደ ስዊች ለማገልገል ነው። አምፕሊፋይ ማለት ነው የነበረውን ከረንት ወይም ቮልቴጅ ምን ማድረግ ነው? ኢንክሪዝ ማድረግ ማለት ነው። ኢንክሪዝ ማድረግ ወይም ደግሞ ጀስት እንደ ስዊች ያገለግለናል። ኦን ኦፍ ማለት ነው። እንደ ስዊች ኦን ኦፍ ምን ማለት ነው? ኮምፒውተራችን ሲሰራ እንዴት ነው የሚሰራው? በዲጂታል 0 እና 1 ነው እንላለን አይደል? አይሲቲ ትምህርታችሁ ላይ ስትማሩ በ0 እና በ1 0 ሆነ ማለት ነው ኦፍ ሆነ ማለት ነው። 1 ሆነ ማለት ኦን ሆነ ማለት ነው። ስለዚህ ስዊቹ ኦን ኦፍ ኦን ኦፍ። ሶ ሌትስ ሴይ በኃይሉ ብለን ስንጽፍ ቢ ራሷን የቻለ ምን አላት? ዲጂታል ሪፕሬዘንቴሽን አላት፣ ባይናሪ ሪፕሬዘንቴሽን አላት በ0 እና በ1 አይደለ? ሶ ቢን ሲጽፍ ኮምፒውተር ውስጥ ያሉ ስዊቾች ምን ይሆናሉ? ኦን ኦፍ ኦን ኦፍ ኦን ኦፍ ይሆናሉ ማለት ነው። ስለዚህ ኮምፒውተር ውስጥ ያሉ ስዊቾች ኦን ኦፍ ይሆናሉ ማለት ኮምፒውተር ውስጥ በሌላ ቋንቋ ምንድን ነው ያለው ማለት ነው? ትራንዚስተር ነው ያለው ማለት ነው። ትራንዚስተር ነው ያለው ማለት ነው። ይህ ትራንዚስተር አዝ ስዊች ያገለግላል፣ እንዲሁም ደግሞ አምፕሊፋይ ያደርጋል። የሰጠነውን ኢንፑት ምን አድርጎ አምፕሊፋይ አድርጎ ይሰጠናል ማለት ነው። ሶ ዚስ ኢዝ ኤንፒኤን ወይም ፒኤንፒ ትራንዚስተር ሊሆን ይችላል። ሁለት ታይፖች ናቸው። እነዚህ ፒኤንፒ እና ኤንፒኤን ምን አላቸው? ስሪ ተርሚናል አላቸው። ስሪ ተርሚናል ዳዮድ ቱ ተርሚናል ነበረው አይደለ? እዚህ ግን ስሪ ተርሚናል እና ምን ቱ ጃንክሽን አለ። ቱ ጃንክሽን ምን ማለት ነው? ኤንፒኤን አሁን ፒኤን ጃንክሽንን ስንሰራ ጀስት ላይክ እንደዚህ ያደረግን ይሄን ፒ ይሄን ኤን እዚህ ጋር የሆነ ዴፕሌሽን ሪጅን ተፈጠራል። አሁን ግን አዲሽናል ሌላ ምን ፒ ታይፕ እዚህ ጋር ፒ ታይፕ ጨመርን። ሉክ ሶ አሁን ስንት ተርሚናል አለ? አንድ እዚህ ፒ ተርሚናል አለ፣ ሌላ እዚህ ፒ ተርሚናል አለ፣ ሌላ እዚህ ኤን ተርሚናል አለ። በጃንክሽን ስም ብንሄድስ ፒኤን ጃንክሽን አለ ወይም እዚህ ጋር ኤንፒ ጃንክሽን አለ ማለት ነው። ስለዚህ ትራንዚስተር used as an amplifier ወይም an switch ነው። it is ምን semiconductor diode ምን added with another semiconductor ነው። ስሪ ጃንክሽን እና ስሪ ተርሚናል እና ሁለት ጃንክሽን ያለው ዲቫይስ ነው ማለት ነው። ሶ እነዚህ ስሪ ተርሚናሎች ራሳቸውን የቻለ ኔም አላቸው። ኢሚተር፣ ቤዝ ኤንድ ኮሌክተር ይባላሉ። ኢሚተር፣ ቤዝ ኤንድ ኮሌክተር። ኢሚተር፣ ቤዝ እና ኮሌክተር። ኢሚተሩ ምንድነው የሚያደርግ? ኤሌክትሮን ኢሚት ያደርጋል፣ ይሰጣል። ኤሌክትሮን ኢሚት ያደርጋል ወይም ኤሌክትሮን ይለቃል፣ ኤሌክትሮን ይሰጣል ማለት ነው። ዜን ኮሌክተርስ ኮሌክት ያደርጋል፣ የተሰጠውን ኮሌክት ያደርጋል፣ ይሰበስባል። ቤዝ ደግሞ ኮንትሮል ያደርጋል። ስለዚህ ይህን ፍሎ ኦፍ ኤሌክትሮን ኮንትሮል ካደረገ ምኑን ኮንትሮል አደረገ ማለት ነው? ከረንቱን ኮንትሮል አደረገ ማለት ነው። ዜን አይዘር አምፕሊፋይ ሊያደርገው ይችላል ወይም ደግሞ እንደ ስዊች ልንጠቀመው እንችላለን። ባጭሩ ትራንዚስተር ማለት ይሄ ነው ማለት ነው። ትራንዚስተር ማለት ይሄ ነው። እዚህ ጋር እንደምትመለከቱት የፒኤንፒ እና ኤንፒኤን ሲሆን ይሄን ይመስላል። ዲስ ኢዝ የኤንፒኤን ሪፕሬዘንቴሽን ነው። ይሄኛው ደግሞ የፒኤንፒ ነው። እዚህ ጋር የምትመለከቱት ዳይሬክሽን ወደ ኢሚተር ያመለክታል። እዚህ ጋር እኛ የምንጠቀመው ምን ስለሆነ ነው? ኮንቬንሽናል ፍሎ ስለሆነ ነው። እሺ ኮንቬንሽናል ፍሎ ሁለት አይነት ፍሎዎች አሉ የኤሌክትሮን ኮንቬንሽናል እና ኤሌክትሮን ፍሎ
ኤሌክትሮን ፍሎ ጀስት ኤሌክትሮን ምን ከአንዱ ወደ አንዱ ሲሄድ ነው። ስለዚህ በኤሌክትሮን ፍሎ ቢሆን ኖሮ ይሄ ዳይሬክሽኑ ወደዚህ ነበር መሆን ያለበት አይደለ? ምክንያቱም ኢሚተሩ ምን ያደርጋል? ኤሌክትሮን ኢሚት ያደርጋል፣ ኤሌክትሮን ይለቃል አይደል? ስለዚህ እንደዚህ ነበር። አሁን ግን እኛ የምንጠቀመው ኮንቬንሽናል ስለሆነ ጀስት ዳይሬክሽኑ ወደዚህ ሆነ ማለት ነው። ወደዚህ ሆነ ማለት ነው። ዳት ኢዝ ኢት። ኦኬ ትራንዚስተር ኮንስትራክሽን እንግዲህ ትራንዚስተር እንዴት ኮንስትራክት ይሆናል ነው። 3 ላየሮች አሉት። ኢሚተር ቤዝ እና ኮሌክተር የተባሉ ላየርስ አሉት። ኢሚተር ቤዝ እና ኮሌክተር። ለምሳሌ ኤንፒኤንን ብንመለከት እዚህ ጋር ሁሌም ሳንድዊችድ የሚሆነው ወይም በመሃል የሚሆነው ኮሌክተር ነው። ፒኤንፒ ከሆነ ኤን ኢዝ ቤዝ ነው። ኤንፒኤን ከሆነ ፒ ኢዝ ቤዝ ነው ማለት ነው። ዴን ደሴም የሆኑት አይዘር ኢሚተር እና ኮሌክተር ናቸው ማለት ነው። ሶ ዲስ 3 ላየርስ ኢሚተር ቤዝ እና ኮሌክተር ይባላሉ። 3 ላየር አለው 3 ምን አለው? ተርሚናል አለው ማለት ነው። ዜን 2 ጃንክሽን አለው። ጃንክሽኑ ምንድነው? ኢሚተር ምን ቤዝ ወይም ቤዝ ኮሌክተር ነው ማለት ነው ጃንክሽኑ። ያ ማለት ፒኤን ወይም ፒኤንፒ ከሆነ ማለት ነው። ወይም ደግሞ ኤንፒኤን ከሆነ ኤንፒ ወይም ፒኤን ብለን መመለስ እንችላለን ነው። ቤዝ ኮንትሮልስ ዘ ከረንት ቢትዊን ዘ ኢሚተር ኤንድ ዘ ኮሌክተር ነው። ይሄ ቤዝ ለምንድን ነው የሚያገለግለን? ከረንቱን ምን ማድረግ ነው? ባላንስ ማድረግ፣ ኮንትሮል ማድረግ ነው። እንግዲህ ይህ ኢሚተር ኤሌክትሮን ኢሚት ካደረገ ፍሎ ካደረገ እና ወደ ኮሌክተር ሂዶ ኮሌክት ከተደረገ ዴን ዚስ ቤዝ ምን ያደርገዋል ነው? ይህንን ኮንትሮል ያደርጋል። ኤንፒኤን እንደምትመለከቱት ይህን ይመስላል። እንግዲህ ሁሌም ቤዝ ኮሌክተሩ ሪቨርስ ቤያዝድ ነው። እዚጋ መያዝ ያለብን ነገር ኢሚተር ቤዝ እና ቤዝ ኮሌክተር አለ። ኢሚተር ቤዙ ኦልዌይስ ፎርዋርድ ቤያዝ ነው። ቤዝ ኮሌክተሩ ሪቨርስ ቤያዝድ ነው። ሉክ ስለዚህ ለምሳሌ ኤንፒኤን ከሆነ ምን ኢሚተር ቤዙ ፎርዋርድ ቤያዝድ ነው ካል እዚህ ጋር ኔጌቲቭ ከኤን ጋር ምን ይሆናል? ኮኔክት ይሆናል ማለት ነው። ፖዚቲቭ ከማን ጋር? ከፒ ጋር ኮኔክት ይሆናል ማለት ነው። ፒ ፖዚቲቭ ነው ያለው፣ ኤን ኔጌቲቭ ነው። ስለዚህ ኔጌቲቭ ፑሽ ይደረጋል፣ እዚህ ጋርም ፖዚቲቭ ፑሽ ይደረጋል። እዚህ ጋር ሊኖር የሚችለው ዴፕሌሽን ሪጅን ባጭሩ ምን ይሆናል ማለት ነው? ይጠፋል። ሶ ቤዝ ኮሌክተር ደግሞ ሪቨርስ ቢያዝድ ነው ካል ይሄኛው ኤን ኔጌቲቭ ከማን ጋር? ከፖዚቲቭ ጋር መያያዝ አለበት። ይሄኛው የፒ ፖዚቲቭ ደግሞ ከኔጌቲቭ ሳይድ ጋር መያያዝ አለበት። ዜን ይሄኛው እዚህ ጋር ያሉት ኔጌቲቭ ቻርጆች በሙሉ ምን ይደረጋሉ? ወደዚህ አትራክት ይደረጋሉ። እዚህ ጋር ያሉት ፖዚቲቮች ደግሞ ወደዚህ አትራክት ይደረጋሉ። በእነዚህ መካከል ያለው ዴፕሌሽን ሪጅን ይሰፋል ማለት ነው። ስለዚህ ቤዝ ኮሌክተር ኢዝ ሪቨርስ ቢያዝድ ኤንድ ኢሚተር ቤዝ ኢዝ ምንድነው? ፎርዋርድ ቢያዝ ነው ማለት ነው። ፎርዋርድ ቢያዝ ነው። ትራንዚስተር ቢያዚንግ ነው። ፕሮፐር ቢያዚንግ ኦፍ ዘ ትራንዚስተር ኢንሹርስ ኮሬክት ኦፕሬሽን ኢን ዘ ሰርኪዩትስ ነው። እንግዲህ የተለያዩ ሰርኪቶች ሲሰሩ ይህንን ትራንዚስተሩን ምን ኮሬክትሊ ቢያዝ ማድረግ አለብን ነው። ለምን? ቱ ኢንሹር ዘ ኮሬክት ኦፕሬሽን፣ ኮሬክት የሆነ ኦፕሬሽን ወይም ጥሩ ኦፕሬሽን እንዲሰራልን ከፈለግን ፕሮፐር የሆነ ቢያዚንግ ሊኖር ይገባል ነው። ኤንፒኤን ትራንዚስተር ኢሚተር ኔጌቲቭ፣ ኮሌክተር ፖዚቲቭ ይለናል። ኢሚተር ኔጌቲቭ። አሁን እነዚህ 3 ላየርስ ኢሚተር ቤዝ እና ኮሌክተር። ኢሚተር ሃይሊ ዶፕድ ነው። ሃይሊ ዶፕድ ማለት ምን ማለት ነው? ሃይሊ ዶፕድ ማለት ምን ማለት ነው? ለምሳሌ ኤንፒኤን ከሆነ ዚስ ኢሚተር ሳይዱ ኤን በጣም ጥቅጥቅ ያለ ኤሌክትሮን አለ። ሃይሊ ምንድነው? ዶፕድ ነው ማለት ነው። ቤዙ ላይት ነው፣ ብዙም ዶፕድ አይደለም። ኮሌክተሩም ከማን? ከኢሚተሩ ያነሰ ነው። ስለዚህ ለምሳሌ በኤንፒኤን ጊዜ የኮሌክተሩ ከማን ጋር? ከፖዚቲቭ ጋር ምን ይሆናል? ኮኔክት ይሆናል ማለት ነው። ከፖዚቲቭ ጋር ኮኔክት ይሆናል። ይሄኛው ከኔጌቲቭ ጋር ኮኔክት ይሆናል። ሶ ይህ ምን ይሆናል ማለት ነው? ሃይሊ ኔጌቲቭ ኢሚተር ኢዝ ኔጌቲቭ ይሆናል። ሃይሊ ኔጌቲቭ ኢሚተር ኢዝ ኔጌቲቭ ይሆናል ማለት ነው። እዚህ ጋር ያሉት ምኖች ኤሌክትሮኖች በዚህ ከፖዚቲቭ ጋር ኮኔክት ስለሚሆን ማን እዚህ ጋር ሉክ ይሄኛው ኮሌክተሩ ምንም እንኳን ኔጌቲቭ ቢሆን ከማን ጋር ነው ኮኔክት የሚሆን? ከፖዚቲቭ ጋር አይደል? ከፖዚቲቭ ጋር። ስለዚህ እዚህ ጋር ያሉ ኤሌክትሮኖች ወደዚህ አትራክት ይደረጋሉ። እዚህ ጋር የሚቀረኝ ፖዚቲቭ ወይም ሆል ይሆናል ማለት ነው። ስለዚህ ይሄ ኮሌክተር ምንድነው? ፖዚቲቭ ነው የሚለን ከዚህ ተነስቶ ነው ማለት ነው። ኮሌክተር ኢዝ ፖዚቲቭ ማለት ነው። ኮሌክተር ኢዝ ፖዚቲቭ። ሶ ትራንዚስተር ኮንፊግሬሽን አለ። ትራንዚስተርን ኮንፊገር ስናደርግ ኮመን ኢሚተር ልንጠቀም እንችላለን፣ ኮመን ቤዝ ልንጠቀም እንችላለን፣ ኮመን
ኮሌክተር ልንጠቀም እንችላለን። እነዚህ 3 ላየሮችን አንዱን ለሁለቱ ኮመን በማድረግ ለምሳሌ ኮመን ቤዝ ስንጠቀም እዚህ ጋር ምን አለኝ? ኢሚተር አለኝ። እዚህ ጋር ምን አለኝ? ቤዝ አለኝ። እዚህ ጋር ኮሌክተር አለኝ ማለት ነው። ስለዚህ ይሄን በምትመለከቱበት ጊዜ this is common base ይባላል ነው። በኮመን ቤዝ ፕሮቫይድስ ቮልቴጅ ጌን ነው። በኮመን ቤዝ ጊዜ ቮልቴጅ ጌን እናገኛለን። ኮመን ኢሚተር ከሆነ ፕሮቫይድስ ቦዝ ቮልቴጅ ከረንት ነው። ሁለቱንም ከረንትም ቮልቴጅ ጌን እናገኛለን። ምን ሲሆን? ኮመን ኢሚተር ሲሆን። ኮመን ቤዝ ከሆነ ኦንሊ ቮልቴጅ፣ ኮመን ኮሌክተር ከሆነስ ፕሮቫይድስ ኦንሊ ከረንት። እነዚህን 3 ነገሮች መያዝ ይጠበቅባቸዋል። ሶ ትራንዚስተር ባጭሩ በዚህ መልኩ ኮንፊገር ሊደረግ ይችላል እንደ ፐርፐዛችን ማለት ነው። ለምሳሌ ቮልቴጅም ከረንትም ጌን ማግኘት ከፈለግን ኮመን ኢሚተር አድርገን ኮንፊገር እናደርገዋለን። ትራንዚስተራችን የምንፈልገው ቮልቴጅ ጌን ብቻ ከሆነ ኮመን ቤዝ አድርገን፣ የምንፈልገው ደግሞ ከረንት ብቻ ከሆነ ኮመን ኢሚተር አድርገን ኮንፊገር ማድረግ እንችላለን ማለት ነው። ሶ በዚህ መልኩ ትራንዚስተርን ኮንፊገር ማድረግ እንችላለን። ትራንዚስተር እንግዲህ እንዳልኳችሁ ለምን ያገለግላል? አንድ ለአምፕሊፊኬሽን ነው፣ አምፕሊፊኬሽን። ሁለተኛው ደግሞ ስዊች ነው። ሶ ዲስ ስዊች ስለሆነ ነው ምን ለኮምፒውተሮቻችን ያገለግለው። ኤቭሪ ዲጂታል ሲስተም ምንድነው? ስዊች ነው። በስዊች ነው የሚሰራው። ያ ስዊች ማለት ነው ውስጥ ያሉት ሰርኪቶች ኦን እና ኦፍ ይሆናሉ። ዳር ትራንዚስተርስ ማለት ነው። ሶ ዩዝድ አምፕሊፊኬሽን ስዊቺንግ ኤንድ ዲጂታል ሎጂክ ነው። ስለ ዲጂታል ሎጂክ ወደፊት እንማራለን። ኢትስ አባውት ስዊቺንግ ነው። ፋውንድ ኢን ኮምፒውተርስ፣ ሞባይል ፎንስ ኤንድ ራዲዮ ትራንስሚተርስ ነው። የተለያዩ ትራንስሚተሮች ላይ ስልካችን ላይ የምንጠቀማቸው ኤሌክትሮኒክስ ዲቫይሶች ሁሉ ምን አላቸው ነው? ትራንዚስተር ይኖራቸዋል ማለት ነው። ዋት አር ኢንተግሬትድ ሰርኪዩትስ? ኢንተግሬትድ ሰማፕ የሆነ ማለት ነው። ስለ ኢንተግሬሽን ማቴማቲክስ ስትማሩ ኢንተግሬሽን ስትሉ ምንድን ነው? ኮሉን ሰም አደረጋችሁት እንደማለት ነው አይደል? ሰም አደረጋችሁት ማለት ነው። ስለዚህ እነዚህ የተለያዩ ሰርኪቶች ኢንተግሬትድ ሆነው ቺፕ ይመሰርታሉ ማለት ነው። የተለያዩ ሰርኪቶች፣ የተለያዩ ጥቃቅን ኤሌክትሮኒክ ኮምፖነንቶች ስሞል ቺፕስ ኮንቴኒንግ መልቲፕል ኤሌክትሮኒክ ኮምፖነንትስ ላይክ ዳዮድ፣ ትራንዚስተር እንዲሁም ካፓሲተር። እንደ ዳዮድ፣ እንደ ትራንዚስተር፣ እንደ ካፓሲተር አይነት የተለያዩ ጥቃቅን ነገሮችን በአንድ ላይ እንደ ቺፕ አድርጎ ኢንተግሬትድ ሰርኪትስ ይባላሉ። እነዚህ ኢንተግሬትድ ሰርኪትስ ናቸው በተለያዩ ኤሌክትሮኒክስ ዲቫይሶች ውስጥ የሚገኙት ማለት ነው። ሶ ሪቮሉሽናይዝድ ኤሌክትሮኒክስ ባይ ሪዲዩሲንግ ሳይዝ ኤንድ ፓወር ኮንሳምፕሽን ነው። እንግዲህ እነዚህ አይሲ ቺፕስ የምንላቸው ሳይዛቸው እየቀነሰ ከጊዜ ወደ ጊዜ የትራንዚስተር መምጣት ትልቁ ጥቅሙ ምንድነው? ሳይዝ ነው። ሳይዙ ምን ሆነ? በጣም ሬዲዩስ ሆነ። ሳይዙ ሬዲዩስ እየሆነ ሲሄድ ለምሳሌ አንድ ኮምፒውተር የመጀመሪያ የተሰራው ኮምፒውተር ጀስት ቤት የሚያክል ኮምፒውተር ነበር። ያ ማለት ምንድነው? በውስጡ የያዛቸው እነዚህ ቺፕስ የምንላቸው በጣም ቢግ ስለሚሆኑ ማለት ነው። አሁን ግን ዳዮድ፣ ትራንዚስተር እያለ እነዚህ ኢንተግሬትድ እየሆኑ ሲመጡ በጣም ሳይዛቸው ስሞል ነው። የፓወር ኮንሳምፕሽናቸውም በጣም ሎው ነው ማለት ነው። ስለዚህ በጣም ቀላል የሆኑ ስልኮችን መያዝ ይቻላል። ታብሌቶችን፣ ፒሲዎችን መያዝ ይቻላል ማለት ነው። then this revolutionized electronics by በምንድነው ሪቮሉሽናይዝ ያደረግነው? ሳይዙን በመቀነስና ፓወር ኮንሳምፕሽኑን በመቀነስ ማለት ነው። ፓወር ኮንሳምፕሽን እና ሳይዙን በመቀነስ ማለት ነው። ሶ እነዚህ ኢንተግሬትድ ሰርኪትስ አር ኮሌክሽንስ ኦፍ ዲፈረንት ኤሌክትሮኒክ ኮምፖነንትስ ላይክ ዳዮድ፣ ትራንዚስተር ኤንድ ካፓሲተርስ ማለት ነው። ሶ እነዚህ ኢንተግሬትድ ሰርኪቶች መኖራቸው ላይፋችንን ምን አድርጎልናል ማለት ነው? ሲምፕል አድርጎልናል ማለት ነው። አድቫንቴጅስ ኤንድ ዲስአድቫንቴጅስ ኦፍ ኢንተግሬትድ ሰርኪቶች ነው። አድቫንቴጁ ምንድነው? አንደኛ ስሞል ሳይዝ ነው። ስሞል ሳይዝ መሆኑ ስልክ እንድንጠቀም፣ ታብሌት፣ ፒሲ፣ ሰዓት፣ የተለያየ ነገር እንድንጠቀም አድርጎናል። ሎው ኮስት ነው። ሃይ ሪላያቢሊቲ ነው። ለምሳሌ ከቦታ አንጻር ቤት የሚያክል ኮምፒውተር ቢኖር ከቦታ አንጻር እንኳን አስቡት ምን ያህል ቦታ ሊይዝ እንደሚችል። ለማንቀሳቀስ ፍሌክሲብል አይደለም፣ የሚጠቀመው ፓወር አለ። እንዲሁም ደግሞ ምንድነው ሪላያቢሊቲው። አሁን ስሞል እንትኖች የትኛዋ ትራንዚስተር ነች የተበላሸች፣ የትኛዋ ስዊች ነች የተበላሸች ትራብል ሹት ለማድረግ በጣም ሲምፕል ነው ማለት ነው። ሶ ሪላያቢሊቲው ሃይ ይሆናል። ዲስአድቫንቴጁ ምንድነው? ካኖት ሃንድል ላርጅ ከረንትስ ኦር ቮልቴጅስ። ምን ማለት ነው? ላርጅ የሆነ ከረንትን ወይም ቮልቴጅን ሃንድል ማድረግ አይችልም። ለምሳሌ ፒሲያችን የተወሰነ ብላት ምን አለ? የሆነ ዲሲ ቮልቴጅ አለ። ከዛች ዲሲ ቮልቴጅ በላይ ቢሰጣት ትቃጠላለች ማለት ነው። ስለዚህ ላርጅ የሆነ ከረንት ወይም ቮልቴጅ ሃንድል ማድረግ አለመቻሉ ዲስአድቫንቴጅ ነው ማለት ነው። እነዚህ የምታያቸው ኢንተግሬትድ ሰርኪትስ ናቸው። እነዚህ የምትመለከቷቸው
ሶ በአጭሩ ትራንዚስተርስ ይሄን ይመስል ነበረ። ቀለል አድርገን ነው ሳመራይዝ ያደረግነው። ትራንዚስተር ላይ የተዘጋጁ ጥያቄዎች አሉ። እነሱን ሰርተን ስንመለስ ስለ ሎጂክ ጌትስ ኤንድ ዲጂታል ሰርኪዩትስ እንማራለን። በጣም ደስ የሚል ርዕስ ነው። ጥያቄውን ሰርተን እንገናኝ።